ሄርሜላ ማለት ነው። በተለይ ደግሞ አፉፋውን በተቀዳደደ ፌስታል በተቀዳደደ መዳበሪያ ቀይረሹ እያንጠለጠልሹ ብትሮጪ በቃ ትክክለኛ አብድ ማለት ነው። አንቺማ ከጊዜ በኋላ ማበድሽ ይቀራል። ጭራሽ ደግሞ እሰይ ባሌ የኔ ውድ ባል የኔ ቆንጆ ባል እንትናንም ሆን እያማረች ነው። የህንድ አክተሯን አይደለ? እውነት በይ እስቲ ያንቺ ቆንጆ ባል እውነት በይ። እንደዚህ እኮ ተሰቃይ ብሎሽ እኔ እንደው መጨረሻሽ እንደዚህ እንዳይሆን የፈራሁት። ልክ አሁን አፉፋውን አንጠልጥለሽ ባሌ የኔ ውድ ባል የኔ ቆንጆ ባል እያልሽ እንደ እብድ ካለባበስሽ ጀምሮ ማለት ነው እንደምትሮጩ በቀጣይ እንደዛ እንዳትሮጪ ነው እኔ እንግዲህ የምፈራው ማለት ነው። ምክንያቱም ያው የሰው ባል ያፈቀረ ሰው መጨረሻው ማበድ ነው የሚሆነው። አግኝቶ ላይ ያገኘው ነገር የራሱ አድርጎ የራሱ ላይ አታደርጊው ነገር መጨረሻሽ እንዳታብጂ ነው እኔ የምፈራውና ዛሬ ደግሞ ጭራሽ ጉድ እኮ ነው እናቴ። አንቺ ሰሞኑን ደግሞ ተለያይታችሁ እርፍ ብለን ነበር። ደግሞ መጣሽብን ደግሞ አደለ? በዩቱቡ ትጠፊና ደግሞ ድንገት በቲክቶኩ ደግሞ ዛሬ ደግሞ የህንድ አክተሯን መስለሽ ባሌ የኔ ውድ ባል የኔ ቆንጆ ባል እያልሽ ነው። አረ ነጻነት አገኘሽ አሁንም አደለ? እንደዛ ነው። አይ እንደዚሁ ልፊ ቢልሽ እኮ ነው። በነገራችን ላይ ሄርሜላ እግዚአብሔር እንደዚሁ ልፊ ቢልሽ ነው። እንደው ወና አብርሽን አግብተሽ ወይ አብርሽ አግብቶሽ እንደው መጨረሻችሁን ባየው እንደው የናፈቀኛውን እሱ ነው። የእውነቴን ነው ብሽ ሄርሜላና ግን መጨረሻሽም ያሳዝነኛል። እንደው እንደዚህ አሁን እንደሆንሹ እንዳትሆኝ እየሰጋው ነው፣ ስጋት እያደረብኝ ነውና እንደው ደግሞ ሰሞኑን ትንሽ እረፍ ትንሽ ተንፈስ ብላን ነበር። ደግሞ መጣሽ በቲክቶኩም ልታብጅበት በዩቱብም ልታብጅበት ደግሞ ተመልሰሽ መጣሽ። ደግሞ 3 ቀን ነው ምናምን ጠፍታ ነበረ እኮ ቤተሰቦቼ፣ 3 ቀን ነው እንደዚያ ይመስለኛል። እንደው እረፍ ብላን ነበረ። የምናየው ሩታን ነው የምንሰማው ሩታን ነው። አሁን ደግሞ መጣሽ በቃ አይደለ? አንቺማ ማበድሽ ማይቀር ነው። ልክ ፌስታልና የተቀዳደደ ፌስታልና መዳበሪያ አንጠልጥለሽ መጨረሻ አብርሽን ስታጭ እንዳታብጂ ነው የምፈራው እህቴ፣ የኔ እናት። የሰው ባል ያፈቀረ ሰው መጨረሻው እብደት ነው። ምክንያቱም የራሱ አይሆንም፣ ድካም ብቻ ነው የሚሆነውና ዛሬ ደግሞ ያው በህንዷ አክተር እኔ ብዙም ስለማ አሲል የምትባል አንድ አክተር አለች፣ የህንድ አክተር እና እንደሷ እያበደችን የመጣችው ባሌ የኔ ውድ ባል የኔ ቆንጆ ባል እያለች ነው ደግሞ ዛሬ ጭራሹኑ የመጣችሁ ማለት ነው። እና አፉፋውን አንጠልጥና ምናምን ብትሉ አትገልጸውም። እብድ ናት እች ልጅ የለየላት። እኔ እንደ አንዳንድ ልጆች ቤተሰብ አላት እንዲህ ግን እች ልጅ ቤተሰብ ያላት አይመስለኝም ትሉኛላችሁ እና ትክክል ናችሁ። እኔ ሳስበው ሄርሜላ ቤተሰብ ያላት አይመስለኝም። የእውነቴን ነው የምላችሁ። ምክንያቱም ቤተሰብ ያለው ሴት እንደዚህ አይሆንም። እንደዚህ ራሱን ጥሎ ብድ ክንፍ ሲል መቼም እናት አባት በተለይ ወንድም ካለ አረህቴም ብሎ እንደው አማኑኤል ይዟት ይገባል እንጂ እንደዚህም አያበደች ዝም የሚል ቤተሰብ ይኖራል ብዬ አላስብም። ያለም አይመስለኝ አጠገቧ ቤተሰብ እንደ ሄርሜላ ቤተሰብ ያላትም አይመስለኝ። በዚህ ልክ የሰው ባለኝ መንጠልጠል ከጀመረች ጀምሮ ቤተሰብ ቢኖር የራሷ ቤተሰብ አባት፣ እናት፣ ወንድም፣ እህት ቢኖር እንደው ቢያንስ ታይ እህታችን የእኛንም ስም እያስጠፋሽ ነው፣ አንቺም አታወቀሽም እንጂ እያበድሽ ነው፣ ልጁ ለአንቺ ላይሆን ነገር እባክሽ የሰው ትዳር አትበጥብጪ ብለው ቢያንስ እምቢ ስትል እንኳን ጥፍር አድርገው አማኑኤል ይዟት ይገቡ ነበረ። ግን እኔ ሳስበው ሄርሜላ ቤተሰብ ያላትም አይመስለኝ። እግዚአብሔርን ነው የምላችሁ ቤተሰቦቼ። እንዲህ ነው ቤተሰብ የሚያግዛት አለ ግፊበት። እኔ አንዳንድ ቤተሰብ መቼም ራስ ወዳድ ስለሚሆን የእሷን መፈመስ ወይም ደግሞ በእሷ ታዋቂ መሆን ወይም ደግሞ ታዋቂ ልጅ አለችኝ አይነት ነገር እንደዚህ አይነት ነገር የሚፈልግ ቤተሰብ ካለ ራስ ወዳድ አይነት ቤተሰብ ካለ ልጁን ዝም ብሎ ነው መረን የሚተው። እግዚአብሔር ነው የምላችሁ። ዝም ብሎ እንደሆነች ትሆን ብቻ ታዋቂ ትሆንልን፣ እኛንም ታስጠራለን። ፌመስ ወይም ደግሞ ታዋቂ ልጅ አለችን የሚባለውን ዝናውን የሚፈልግ ቤተሰብ ልጆቻቸው የፈለጉትን ቢሆኑ ምንም አይመስላቸው። ምናልባት የሄርሜላ ቤተሰቦች ካሉ ዝና የሚፈልጉ ታዋቂነትን የሚፈልጉና ልጃቸውን ዝም ብለው ሜዳ ላይ እንደሆነች ትሁን ብቻ ዝነኛ ትሁን፣ ከዛ እኛንም ስባ ታዋቂ ታደርገን አይነት ቤተሰብ ምናልባት ሊኖራት ይችላል ብዬ ነው እንጂ በኢትዮጵያ ባህል እውነቴን ነው የምላችሁ በእናት አባት ዝናው ጥንቅር ብሎ ታዋቂነቱ ይቀራል እንጂ የኢትዮጵያ ፋሚሊ በክብሩ አይደራደርም። እግዚአብሔርን ነው የምላችሁ፣ ሁላችሁም ታውቃላችሁ። ትንሽ እንደውም አሁን ይሻላል እንጂና እኔ ሄርሜላ እንደዛ ነው የመሰለችኝ ቤተሰቦቼ። እኔ እንጃ እኔ ቤተሰብም ያላት አይመስለኝ። አብርሽ ግን አለፋት ትችልች፣ የእውነት አደከማት በጣም የሌለ ማለት ነው።
ወን ገልጾ ፍቅሩን ገልጾላት የራሷ ላደረጋት ተሰቃየች። እንደው አይ ሴት መሆን መከራ